የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን። 7 ቀን ከዘሩአት በኋላ የኢያሪኮ ቅጽር በእምነት ወደቀ። ዘማረ አብም በእምነት ከካህዲዎች ጋር አልጠፋችም፣ ጎብኚዎችን በሰላም ተቀብላ ሰውራቸዋለችና። እንግዲህ ምን እላለሁ? ስለ ጌዴዎን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሳሙኤልና ስለ ሌሎች ነቢያት እነግራችሁ ዘንድ ጊዜ አጭር ነውና። እነርሱ በእምነት ተጋደሉ፣ ነገሥታትን ድል ነሱ፣ ጽድቅን አደረጉ፣ ተስፋቸውን አገኙ፣ የአናብስትንም አፍ ዘጉ፣ የእሳት ኃይልን አጠፉ፣ ከሰይፍ ስለት አመለጡ፣ በድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችንም አባረሩ። ሴቶችም እንደ ትንሣኤ ቀን ተነስተውላቸው ሙታኖቻቸውን ተቀበሉ። ተፈርዶባቸው የሞቱም አሉ፣ የምትበልጠውን ሕይወት ያገኙ ዘንድ ሊድኑ አልወደዱምና። የገረፏቸው የዘበቱባቸውና ያሰሯቸው ወደ ወህኒ ያገቧቸውም አሉ። በመጋዝ የሰነጠቋቸው፣ በድንጋይ የወገሯቸው፣ በሰይፍም ስለት የገደሏቸው አሉ። ማቅ ምንጣፍና የፍየል ሌጦ ለብሰው ዞሩ፣ ተጨነቁ፣ ተቸገሩ፣ መከራ ተቀበሉ፣ ተራቡ፣ ተጠሙም። ዓለም የማይገባቸው እነዚህ ናቸው። ዱር ለዱርና ተራራ ለተራራ፣ ዋሻ ለዋሻና ፉርካታ ለፉርካታም ዞሩ። እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጣቸውን የተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ የምትበልጠውን አስቀድሞ በይኗልና። ሁለተኛይቱ የሐዋርያው የቅዱስ ዮሐንስ መልእክት። ስለ እመቤትና ስለ ልጆቿ። ከእኔ ከቀሲስ በእውነት ለመወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለመወዳቸው ለተመረጠች እመቤትና ለልጆቿ በእኛ ዘንድ ስለነበረች አብራን ስላለችው ወደፊትም ለዘላለም ከእኛ ጋር ስለምትኖረው ስለዚህች እውነት ጸጋ ምሕረትና ሰላም ከእግዚአብሔር አብ ልጅ ከኢየሱስ ክርስቶስም በእውነትና በፍቅር ከእናንተ ጋር ይሁን። እጅግ ደስ አለኝ፣ ትእዛዙን ከአብ እንደ ተቀበልን ከልጆችሽ በእውነት የሚሄድ አግኝቻለሁና። የሐዋርያት ሥራ። በሁለተኛው ሰንበትም የከተማው ሰዎች ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። አይሁድም የተሰበሰበውን ብዙ ሕዝብ ባዩ ጊዜ ቀኑባቸው፣ እየተሳደቡም ጳውሎስ የተናገረውን ቃል ተቃወሙ። ጳውሎስና በርናባስም ደፍረው እንዲህ ብለው ተናገሯቸው። የእግዚአብሔርን ቃል ለእናንተ አስቀድሞ ልንነግራችሁ ይገባል። እምቢ ብትሉና ራሳችሁን ለዘላለም ሕይወት የተዘጋጀ ባታደርጉ ግን እንሆ ወደ አሕዛብ እንመለሳለን። እግዚአብሔር እስከ ምድር ዳርቻ ላሉት ሁሉ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዟልና። አሕዛብም ይህንን ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ። ለዘላለም ሕይወትም የተዘጋጁ ሁሉ አመኑ። የእግዚአብሔርም ቃል በሀገሩ ሁሉ ተዳረሰ። የሉቃስ ወንጌል። አንድ ሰውም አቤቱ የሚድኑ ጥቂቶች ናቸውን? አለው። እርሱ ግን እንዲህ አላቸው፣ ወደ ጠባቡ በር ትገቡ ዘንድ በርቱ። እላችኋለሁ ሊገቡ የሚሹ ብዙዎች ናቸው፣ ግን አይችሉ። ባለቤቱ ተነስቶ ደጁን ይዘጋልና። ያን ጊዜ ከደጁ ቆመው አቤቱ አቤቱ ክፈትልን እያሉ በር ሊመቱ ይጀምራሉ። መልሶም ከወዴት እንደሆናችሁ አላውቃችሁም ይላቸዋል። ከዚህም በኋላ በፊትህ በላን ጠጣን፣ በአደባባያችንም አስተማርህ ልትሉ ትጀምራላችሁ። እርሱም እንዲህ ይላቸዋል፣ እናንተ ከወዴት እንደሆናችሁ አላውቃችሁም። ዓመፅን የምታደርጉ ሁላችሁ ከእኔ ራቁ። አብርሃምን ይስሐቅንና ያዕቆብን ነቢያትንም ሁሉ በእግዚአብሔር መንግሥት ባያችኋቸው ጊዜ እናንተን ወደ ውጭ ያወጧችኋል። በዚያም ለቅሶና ጥርስ ማፋጨት ይሆናል። ከምሥራቅና ከምዕራብ ከሰሜንና ከደቡብ ይመጣሉ፣ በእግዚአብሔርም መንግሥት በማዕድ ይቀመጣሉ። ኋለኞች ፊተኞች ይሆናሉ፣ ፊተኞቹም ኋለኞች ይሆናሉ። አትሮኖስ። ቅዱሳት መጻሕፍትን በድምፅ ያንብቡ።